በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ታኅሣሥ 10 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 10 በዚች ቀን የአንጾኪያ አገር ሊቀ ጳጳሳት የነበረ የቅዱስ አባ ሳይሮስ ሥጋ ከእስክንድርያ ውጭ ወደ ሆነች ደብረ ዝጋግ ገዳም አመጡት። እንደዚሁም ሆነ። ይህ ቅዱስ አባት በሀገረ ሰሃ አምላክን በሚወድ ክርስቲያን ባለጸጋ ስሙ ዱርታዎስ በሚባል ሰው ዘንድ በአረፈ ጊዜ እርሱም ከምዕመናን ሰዎች ጋር በመርከብ አሳፍሮ ላከው። በጥልቅ ባህር ላይ እንጂ በአነስተኛ ሸለቆ እንዳይሄዱ ከዚያም በወደብ እንዲወጡ አዘዛቸው። ወደ ደቡባዊ ባህር ቂርጣስ በደረሱ ጊዜ የቅዱሱም ሥጋ ከእሳቸው ጋር ሳለ ወደ ምዕራብ አቅጣጫ ጥቂት እንደተጓዙ መርከቡን የሚሸከመው ውሃ አላገኙም። ወደ መርከቡንም እየጎተቱ ታላቅ ድካም ደከሙ። መርከባቸውንም ወደ ኋላ ይመልሱ ዘንድ አሰቡ፣ ግን አልተቻላቸውም። ፈጽሞ አዘኑ፣ ደነገጡ፣ ዕውቀታቸውም ተሰወራቸው። ሰውን የሚወድ እግዚአብሔር የእስራኤልን ልጆች ከጠላቶቻቸው ፊት ሰውሮ በኤርትራ ባህር ውስጥ መንገድ ገልጦ ያሳለፋቸው እርሱ የቅዱስ ሳይሮስን ሥጋ መልካውያን ከሆኑ ከካህዲያን ሰዎች ሰወረ። እነርሱ በሕይወቱ ሳለ ይጠሉት ነበርና እንዲሁ ከሞተ በኋላ ቃሉ እንደ ሰይፍ የሚቆራረጣቸው ሆነ። ከዚህም በኋላ እግዚአብሔር ከተአምራቱ ገለጠ። ያችን መርከብ ወደሚወጡበት ወደብ እስከምትደርስ በጥቂት ውሃ ላይ 7 ምዕራፍ ያህል እንድትጓዝ አደረጋት። ከዚያም ተሸክመው ወደ ደብረ ዝጋግ ገዳም አድርሰው ያ ባለጸጋ ዱራታዎስ በሰራለት ቦታ ውስጥ አኖሩት። በግብፅ አገርም ታላቅ ደስታ ሆነ፣ ይልቁንም በእስክንድርያ ከተማ። እግዚአብሔርም ታላላቅ የሆኑ ድንቆችን ታምራትን ገለጠ። በሕይወቱ ሳለ ከጥርሶቹ የወደቀች አንዲት ነበረች። የደብረ ዝጋግ ገዳም አንድ መነኩሴ አንስቶ በሐር ጨርቅ ጠቅልሎ አኖራት። እርሷም ለታመሙ ሕዝቦች የምትፈውስ ሆነች። እነርሱም ወደ እስክንድርያ አገር ያመጧትና በሽተኞች ላይ ያኖሯታል፣ እነርሱም ይድናሉ። እግዚአብሔርም ቅዱስ ሳይሮስን በሕይወቱ ካለበት ጊዜ ይልቅ ከሞተ በኋላ እጅግ ከፍ ከፍ አደረገው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘለዓለሙ አሜን። አርኬ ሰላም ለብህስተ ሥጋከ በዕለተ ዛቲ ውስተ ደብረ ዝጋግ ተሃሎ እስመ እምአጽኡካላ ላቲ እልዋነ ሳዊሮስ በሰይፍ ሃይማኖት ነሳቲ ወእንተ ወድቀት በሕይወትከ እማአስናኒከ አሐቲ ፈውስ ህመሟን ኮነት እስከ ዮም ይእቲ። በዚህም ቀን ቅዱስ አባት የእስክንድርያ ሊቀ ጳጳስ ታውፋኒዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 60ኛ ነው። በማርቆስ ወንጌላዊ መንበርም 9 ዓመት ከ7 ወር ከኖረ በኋላ በካህዲያን እጅ ሞተ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎት ይማረን ለዘለዓለሙ አሜን። አርኬ ሰላም እብል ለታውፋንያ በሕቀ እምህቃን ጳጳሳት ህሉቀ ዘምስለ ሳይሮስ አብ ወኒቆላዎስ ልጹቀ ያንሐቅኒ እምንዋሜየ ወያነስአኒ በጽድቆ እስመ መዋዕልየ ኩሎሙ በሐቄ ሐልቆ። በዚህም ዕለት የከበረ አባት ጻድቅ ኤጲስቆጶስ የስሙ ትርጓሜ የሕዝብ አሸናፊ የሆነ አባ ኒቆላዎስ አረፈ። ይህም ጻድቅ ሰው ሜራ ከሚባል አገር ነው። የአባቱ ስም ኤጲፋንዮስ የእናቱ ዮና ነው። እሊህም በሀገረ ሜራ እጅግ ባለጸጋ ናቸው። እግዚአብሔርንም የሚፈሩትና የሚያመልኩት ናቸው።
ግን ልጅ አልነበራቸውም። ሀብታቸውን የሚወርስ የተባረከ ልጅ ስለሰጥቷቸው በእርሱ ደስ ይላቸው ዘንድ እያዘኑ ወደ እግዚአብሔር ሲጸልዩና ሲማልዱ ኖሩ። የመውለጃቸውን ጊዜ እስኪያልፍ ኑረው የመውለጃቸው ጊዜ እንዳለፈ ባወቁ ጊዜ ስለ ልጅ መለመንን ተዉ። ስራው ልዩ ድንቅ የሆነ እግዚአብሔር በበረከትና በቅድስና ፍጹም ያደረገውን ይህንን ቅዱስ ልጅ ኒቆላዎስን ሰጣቸው። በእርሱም ዘንድ የጽድቅ ሥራ ገለጠ። እርሱም በተወለደ ጊዜ ተነስቶ በሰዎች መካከል 2 ሰዓት ያህል ቆመ። በዚህም ለጽድቅ ሥራ የሚነሳ መሆኑን ያመለክታል። የእናቱንም ጡት በሚጠባበት ጊዜ ከቀኝ ጡቷ በቀር አይጠባም። በዚያም በሕይወቱ ዘመን ሁሉ ከመንፈሳዊ የውሃ ምንጭ በቀር እንደማይጠጣ ይገልጣል። ይኸውም የእግዚአብሔር ቃል መንፈሳዊ ትምህርት ነው። በሕፃንነቱም የሐዋርያትን ሥርዓት ፈጸመ። በረቡዕና በዓርብ ቀን ያለ 9 ሰዓት የእናቱን ጡት አይጠባምና። ታናሽ ብላቴናም በሆነ ጊዜ ወላጆቹ ለመምህር ሰጡት። በጥቂት ቀኖች የቤተ ክርስቲያንን ትምህርት ተምሮ ድቁና ተሾመ። መንፈሳዊ ሥራን በየቀኑ የሚጨምር ሆነ። የአባቱ ወንድም ልጅ አበምኔት በሆነበት በአንድ ገዳም መነኮሰ። ከሰው ማንንም እንደ እርሱ ሊሰራው የማይችለውን ጽኑ ገድል ተጋደለ። ከዚህም በኋላ ዕድሜው 19 ዓመት ሲሆነው ቅስና ተሾመ። እግዚአብሔርም ታላቅ ጸጋ፣ ድንቆችን ታምራትን ማድረግና በሽተኞችን የመፈወስ ሀብት ሰጠው። በሕይወቱም ሳለ ከሞተም በኋላ በየጊዜው በመጨመር የሰራቸው ታምራቱ ግን ቁጥር የላቸውም። በሕይወቱ ሳለ ከሰራው ትሩፋቱ ጥቂት እንናገራለን። ይህም እንዲህ ነው። አንድ ባለጸጋ በሀገሩ ነበረ። ከጥቂቱ ጊዜም በኋላ የዕለት ራት እስከሚያጣ እጅግ ድሃ ሆነ። 4 ሴቶች ልጆች ነበሩት። ስለ ድህነቱም የሚያገባለት አላገኘም። የአመንዝራ ቤት ሰርቶ ልጆቹን በዚያ አኑሮ እያመነዘሩ የዝሙት ዋጋ በማግኘት ይኖሩ ዘንድ ይህን የረከሰ ሐሳብ ሰይጣን አሳሰበው። እግዚአብሔርም ይህን ሰው ያሰበውን ለቅዱስ አባ ኒቆላዎስ ገለጠለት። እዚያም ጊዜ ተነስቶ ከአባቱ ገንዘብ መጥቶ የወርቅ ድናር ይዞ ሌሊቱ ሲያይነጋ ወደዚያ ሰው ቤት ሄዶ በበሩ ወደ ውስጥ አስገብቶ አኖረለት። ሰውየውም በነቃ ጊዜ ያንን ወርቅ አገኘ፣ እጅግም ደስ አለው። ታላቂቱንም ልጁን አጋባት። እንዲሁም 2ኛ ጊዜ 3ኛ ጊዜ 100 የወርቅ ድናር እንዲሁ አኖረለትና 2ቱንም ልጆቹን አጋባቸው። ለፍጻሜው ይህ ገንዘብ የሚጥልለት ማን እንደሆነ ያውቅ ዘንድ ነቅቶ የሚጠብቅ ሆነ። ከዚህም በኋላ ሲያኖርለት ቅዱስ አባ ኒቆላዎስን አገኘው፣ ሰገደለትም። ገንዘቡ ችግርና በኃጢአትም ከመውደቅ እንዳዳንህንና ዋጋ በመንግሥተ ሰማይ ፍጹም ነው አለው። ከዚህም በኋላ ከሰዎች ላይና ሰዎችንም ለማንሳት ከሚያድሩባቸው ዛፎች ውስጥ ሰይጣናትን አባረራቸው፣ በሽተኞችንም አዳናቸው። ዳግመኛ በጥቂት እንጀራ ላይ ባርኮ ብዙ ሕዝቦችን ከዚህ እንጀራ አጠገብ እጅ ብዙ የሆነ ትርፍራፊ አነሱ። ኤጲስቆጶስነትም ከመሾሙ በፊት ታላቅ ዙፋንና የከበረ የክህነት ልብስ በእርሱ ዘንድ ተቀምጦ ብርሃንን የለበሰ ሰውም ይህን የክህነት ልብስ ልበስ፣ በዙፋኑ ላይ ተቀመጥ የሚለውን ራእይ አየ። ሁለተኛም በሌላ ቀን ለክብር ባለቤት እናት የሆነች እመቤታችን ቅድስት ድንግል ማርያም የክህነት ልብስ ሰጠችው። ክብር ይግባውና ጌታችን ኢየሱስ ክርስቶስም ወንጌልን ሲሰጠው አየ። የሀገረ ሜራ ኤጲስቆጶስ ባረፈ ጊዜ ለሮሜ ሊቀ ጳጳሳት መልእክት በራእይ ተገለጦ ስለ አባ ኒቆላዎስ ነገረው። ስሙንና የመልኩን አምሳያ አስረዳው። በነቃም ጊዜ ያየውን ለኤጲስቆጶሳቱ ነገራቸው። እነርሱም በሰሙ ጊዜ ራእይ እውነት እንደሆነ ሁሉም አመኑ። ቅዱስ ኒቆላዎስንም ወደ ሰው ወሰደው።
በሀገረ ሜራ ላይ ኤጲስቆጶስ ሾሙት። ዲዮቅልጥያኖስ ሲነሳ ክዶ ጣዖታትን ባመለከ ጊዜ ሰዎችን ሁሉ ጣዖታትን እንዳመልኩ አዘዛቸው። ይህም አባ ኒቆላዎስ ግን ሕዝቡን የሚያስተምራቸውና በቀናች ሃይማኖት የሚያጸናቸው ሆነ። የቅዱስ አባ ኒቆላዎስም ዜና በሰማ ጊዜ ዲዮቅልጥያኖስ ይዞ ለብዙ ዓመታት ታላቅ ስቃይን አሰቃየው። ክብር ይግባውና ጌታችን ኢየሱስ ክርስቶስም በትዕግስት አጸናው፣ ያለ ጉዳትም በጤና አስነሳው። ዲዮቅልጥያኖስም ከማሰቃየቱ የተነሳ በሰለቸ ጊዜ ከወህኒ ቤት ጨመረው። እግዚአብሔርም ዲዮቅልጥያኖስን አጥፍቶ ጻድቅ ቁስጥንጥንያን እስካነገሰው ድረስ በዚያ ኖረ። ሃይማኖታቸው የቀና የ318 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ አባት ከእሳቸው አንዱ ነው። ከእርሳቸውም ጋር ሆኖ አርዮስን አሳደደው፣ የቤተ ክርስቲያንንም ሥርዓት ሠራ። ከዚህም በኋላ ያማረ ተጋድሎን በፈጸመ ጊዜ እግዚአብሔርን አገልግሎ በመንበረ ጵጵስናው ከ40 ዓመት የሚበዛ ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትድር ለዘላለሙ አሜን። አርኬ ሰላም ለኒቆላዎስ ዘውደስ ዝክሩ በውስተ ሜራ ሀገሩ ተደሞ ህዝቦ ወአሐዝማ ሄዱ አንከሩ በዕለተ ተወልደ ሶበ ኪያሁ ነጸሩ መጠነ ክሌቱ ሰዓተ ቀዋሞ በእግሩ። በዚህም ቀን የቅዱሳን ተላሲስና አልዓዛር በሰማዕትነት አረፉ። ይህም ተላሲስ ከነነዌ አውራጃ ከባቢሎን ሰዎች ወገን ነው። የፋርስ ንጉሥ ሳቦርና ይዞት ለእሳት ስገድ ለአማልክትም ሰዋ አለው። ቅዱስ ተላሲስም እኔ ስለ ፈጣሪ እግዚአብሔር ሰግዳለሁ፣ ለእግዚአብሔርም እሰዋለሁ እንጂ ለጣዖት አልሰዋም አለ። ያስፈራውንም ዘንድ የቅጣት መሳሪያን አስመጣ። እርሱ ግን አልፈራ። መጥቶ ግርፋትንም ለረጅም ጊዜ እንዲገርፉ ታዘዘ። ከዚህም በኋላ ተላሰስ ሆይ ከዚህ ስቃይ እንድታርፍ ለአማልክት ሰዋ አለው። እርሱም ፈጣሪ ለሚጠብቀኝ ለእኔ ስቃይ አልታወቀኝም አለው። በዚህም ጊዜ 200 ጊዜ ገረፉት። በዓይኖቹም ውስጥ የብረት ችንካሮች ተከሉ። መናገርም እስከሚሳነው በነሐስ መክደኛ ሸፍነው ደበደቡት። ራሱን በሰይፍ ቆረጡ። ከዚህም በኋላ አልዓዛርን አቀርበው ንጉሥ ሳቦር ለአማልክት ሰዋ አለው። ለረከሱ አማልክቶችም መሰዋትን እምቢ ባለ ጊዜ ወዲያውኑ ወደ እሳት ወረወሩት። ያማረ ምስክርነትን ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አርኬ ሰላም ለክሙ ተላሲስ ቅስፈ ወአልዓዛር ዲበ በውስጤ ነዲግድፍ አድህነኒ ሊተ እመስሬ ስግረተ ልሳን ወአፈ ከመ ያመስጥ ወይ ጠሊ እምስርጎት ገሪፈ ወከመ ይድህነን እምንጽፈት ጾፈ። በዚህም ዕለት ከቁስጥንጥንያ ሀገር ለከበሩ ሰዎች ልዩ የሆነች ቅድስት እርሱስ አረፈች። ይህች ቅድስት ለአንድ ለከበረ ሰው ልጅ ሳይታ ይህም በሰማሽ ጊዜ አባቷን እንዳለችው አስቀድሜ ወደ ቤተ መቅደስ ሄጄ እሰግድ ዘንድ ፍቀድልኝ፣ በምመለስበት ጊዜ እግዚአብሔር እንደፈቀደ ይሁን። አባቷም አስቀድመሽ ወደ ባልሽ ግቢ፣ ሰርግሽ ከተፈጸመ በኋላ ከእርሱ ጋር ወደ ወደድሽው ሂጂ፣ ስለትሽንም ትፈጽሚያለሽ አላት። እርሷም በድንግልናዬ ሳለሁ ወደዛች የከበረች ቦታ ሄጄ ልጸልይ ለእግዚአብሔርም ቃል እገባለሁ። ቃሌም በዋሽ በእኔ ላይ እግዚአብሔር ይቆጣል አላቸው። ከዚህ በኋላ አባቷ የሚገለግሏት ወንዶችንና ሴቶችን አሽከሮችን አሰናበታት። ለምጽዋትም የምትሰጠው 300 ያህል የወርቅ ዲናር ሰጣት። ወደዚያችን በደረሰች ጊዜ የከበሩ ቦታዎች ሁሉ ዞረች። ወደ ግብፃውያን ገዳምም
በደረሰች ጊዜ አንድ አረጋዊ መነኩስ ማቅ ለብሶ አገኘችው። የልቧን ሁሉ ሐሳብ ነገረችው። እርሱም የእግዚአብሔር ፍቃድ ይሁን አላት። ከዚህ በኋላ ወደ ሀገራቸው ተመልሰው ሊሄዱ በተዘጋጁ ጊዜ ወደ ስውር ቦታ ገብታ ለወላጆቿ እኔ ሰውነቴን ለእግዚአብሔር አቅርቤያለሁ፣ አታገኙኝምና አትፈልጉኝ ብላ ደብዳቤ ጻፈች። ደብዳቤውንም በልብሷ አስራ ከዕቃው ውስጥ አኖረችው። ከእሳቸውም ጋር የምትሄድ መስላቸው ሰዎቹም ዕቃውን ጭነው በቀደሟት ጊዜ ከእርሷ ጋር ያለውን አገልጋይ እኔ ወደ ጎለጎታ ገብቼ ልጸልይሻለሁ አለችው። እርሱም እነሆ ሰዎቻችን ቀድመውናል፣ ብቻሽን እንዴት ትሄጃለሽ አላት። እርሷም አንተ ምን አግዶህ? ብቻዬን ሄጄ እመለሳለሁ አለችው። ከዚህም በኋላ ሴት አገልጋዩዋን ይዛ ወደ ጎልጎታ ገባችና አገልጋዩዋን ከኔ ራቅ ብዬ አልቻልት አየቻት። ከዚያም ጊዜ ተወሰወረቻት። ወደዛ ሽማግሌ መነኩሴ ደርሳ ከእግሩ በታች ሰገደችለት። ለድኖችም እንዲያከፋፍለው ያንን 300 የወርቅ ዲናር ሰጠችው። ዳግመኛም ያመነኮሳት ዘንድ ለመነችው። እርሷም ራሷን ላጭቶ የምንኩስናን ልብስ አለበሳት። ይኸውም የማቅ ነው። በላዩም ጸለየላት። እግዚአብሔርም ወደ መራት ትሄድ ዘንድ ፈቀደላት። እርሷም ሄዳ ወደ አንድ ዋሻ ውስጥ ገባች። እርሷም የ12 ዓመት ብላቴና ስትሆን የሰው ፊት ሳታይ በዚያች ዋሻ ውስጥ 27 ዓመት ኖረች። ቃህራ ከሚባል አገር በገድል ስራ የሚኖር ሲላስ በሚባል መኮንን ነበረ። ለእርሷ መጻተኛ ገዳማዊ በወቀለሞን ዋሻ ውስጥ የሚኖር ወዳጅ አለው። በጊዜውም ጥቂት ምግብ በመያዝ በመጎብኘት ከእርሱ ከእሱ የበረከትን ይቀበላል። ፋሲካም በደረሰ ጊዜ ጥቂት እንጀራ ይዞ እንደ ልማዱ ሄዶ ፈለገው፣ ግን አላገኘውም። በመፈለገውም ደከመ። ተራራውንና ኮረብታውንም ዞረ። ከዚያም በኋላ የሰርግ ጫማ ዱካ አግኝቶ ተከተለው። ታናሽ መግቢያ አገኘና የእግዚአብሔር ቅዱስ ሆይ ባርከኝ አላት። የእግዚአብሔር ቅዱስ ሆይ ባርከኝ አላት አለ። የምትመልስለትም ባጣ ጊዜ ወደ ውስጥ ገባ። በስውር የተቀመጠ መነኩሴ አገኘና ሰገደ። ሌላውንም ሰገደ። እንዲጸልይለትም ለመነው። አንተ ካህን ነህና ለእኔ ልትጸልይ ላንተ ይገባል አለው። ሲላስም ሰምቶ ሚስጥርን እንዲያወቀ ብሎ ደነገጠ። ከዚህም በአንድነት ጸለዩና ተቀመጡ። ሲላስም ሴት ናት ይሆን ወይም ጃንደረባ እንጂ ብሎ በልቧ አሰበ። እርሷም ስራዋን ሁሉ ገለጠችለት። ምግብንም አቀረበላት፣ ግን አልበላችም። ወዲያውኑ አረፈች። በዚያችም ዋሻ ውስጥ ቀበራት። ገድሏንም ጻፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅድስቷ ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። አርኬ ሰላም ለስሩስ ዘቁስጥንጥንያ ሀገረ እግዚአብሔር እንተ አፍቅራ እህንንተ አልባሰ ዘክብራ አልባሰ ዘቅ ገቤራ ነበረት ውስጠ ባእታ እንበለ መኑኒ የአመራ ኑሃ ማዕተታ ሰብአተ ወእንስራ። በዚችም ቀን ዳግመኛ ከታናሽነቱ ጀምሮ ጃንደረባ የሆነ አባ ጥዋሽ አረፈ። እርሱም በአንድ ገዳም ውስጥ መነኩሶ እየተጋደለ ብዙ ዘመናት ኖረ። በአንዲትም ዕለት ወደ እስክንድርያ ሲጓዝ በጎዳናው የምታለቅስ ሴት አገኘ። በጠየቃትም ጊዜ እኔ አይሁዳዊ ነኝ፣ ክርስቲያን ሆን ዘንድ ሻ ነበር አለችው። እርሱም ነፍሱን ሊጠቅማት ሽቶ ቢተዋት በእግዚአብሔር ዘንድ በደል እንዳይሆንበት ከእርሱ ጋር ወስዶ የክርስትና ጥምቀት አጠመቃት። ከእርሷም ጋር በየገበያውና በየቦታው ሁሉ በመዞር
ይመጸውት ጀመር። የእስክንድርያ መነኮሳት ተሰነካከሉበት። ሚስቱ እንደሆነ ታስበዋልና ወደ ሊቃነ ጳጳሳቱ አባ ዮሐንስ መሐሪ ዘንድ ይዘው አቀረቡትና ይህች ሴት ከዚህ መነኩሴ ጋር መነኮሳትን እነሆ አሳፈሩ አሉት። እርሱም አለያይተው እንዳሰሯቸው አዘዘ። በዚያችም ሌሊት አባ ዮሐንስ በሕልሙ ያ መነኩሴ የቆሰለ ጃንደረባውን እያሳየው ያለ በደሌ ለምን አቆሰልከኝ ሲለው አየ። አባ ዮሐንስም በነቃ ጊዜ ያንን መነኩሴ ያመጡት ዘንድ አዘዘ። የቆሰለ ጃንደረባውን ሊያይ ልብሱን ሲይዝ ከላዩ ልብሱ ወደቀ። ጃንደረባውም ሆኖ አገኙት። አባ ዮሐንስም አለቀሰ። ያመጡትና የደበደቡትን ከመዓረጋቸው ሽሮ 3 ዓመት ያህል ቅዱስ ቁርባንን ከመቀበል ከለከላቸው። 100 ዲናርም ሊሰጠው ወደደ። እርሱ ግን መውሰድ አልፈለገም። ወደ በዓቱ ሄዶ እየተጋደለ ኖረ። ከዚህም ቀን በኋላ በዚህች ዕለት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። በዚህችም ዕለት ደግሞ የቅዱሳን ሜሊዮስና የታውፋንያ የዕረፍታቸው መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በመምህር ዲያቆን ዮርዳኖስ የተጻፈ ቅዱስ ኒቆላዎስ ሊቅ። ቅዱስ ኒቆላዎስ ሃይማኖቱ የቀና ምግባሩ የጸና ሊቅ፣ ብዙ መከራን የተቀበለ ሰማዕት፣ ብዙዎችን ያሳመነ ሐዋርያ፣ በበረሃ ለዘመናት የተጋደለ ጻድቅ፣ በጵጵስና ያገለገለ እረኛና ከ318ቱ ሊቃውንት አንዱ የሆነ ነው። የተወለደው በ3ኛው መቶ ክፍለ ዘመን ሲሆን ሀገሩ ሜራ ትባላለች። ይህች ሀገር ዛሬ የት እንዳለች ማወቅ ባንችልም ታሪክ ግን የቀደመዋ ሮም ግዛት እንደሆነች ይናገራልና። የቅዱስ ኒቆላዎስ ወላጆች የዘመኑ ጥሩ ክርስቲያኖች ነበሩ። በሕጉ በሥርዓቱ በሥጋ ወደሙና በምጽዋት ቢኖሩም ልጅ አልነበራቸውም። እግዚአብሔርን ሲለምኑ የጉብዝናቸው ዘመን አልፎ አረጁ። ልጅ መጠየቁንም ተዉ። ልክ እንደነሱ መጠየቁን ሲያቆሙ ግን እግዚአብሔር ይህንን ቅዱስ ፍሬ በዮና ማኅፀን ላይ ፈጠረ። እነርሱም ተገርመው ፈጣሪን እያመሰገኑ ተወለደ። እንደተወለደ ግን ዓይናቸው ድንቅ ነገር ተመለከተ። አትበው ሊያነሱ ሲጎረበሱ በራሱ ጊዜ በድንገት ብድግ ብሎ ፈጣሪውን ሲያመሰግን ሰሙት። ለ2 ሰዓት ያህልም ምንነቱን ያላወቁትን ጸሎት ሲያደርስ ቆየ። መቼም የዕለት ሕፃን ይህንን ማድረጉ እጅግ ድንቅ ነው። ከዚህ በኋላ የሕፃን ቅዱስ ኒቆላዎስ አስገራሚ ነገሮች ቀጠሉ። ለምሳሌ በአጽዋማት በሮብና በዓርብ ዕለታት 9 ሰዓት ካልሆነ የእናቱን ጡት አይጠባም። ሁሌም ደግሞ የፈለገውን ያህል ቢፈልስ የእናቱን ግራ ጡት አይጠባም ነበር። ሁሌም የሚጠባው በስተቀኝ ያለውን ጡቷን ብቻ ነበር እንጂ። እንዲህ እያለ ቅዱስ ኒቆላዎስ አደገ። እርሱ ወጣት በሆነ ጊዜ አረጋውያን ወላጆቹ ብዙ ሀብት 400 የወርቅ ዲናር የመሳሰሉ ትተውለት አረፉ። እርሱ ግን ሁሉንም ትቶ በ16 ዓመቱ በረሃ ገባ። በዚያ ሲጾም ሲጸልይ ሲሰግድ ያዩ አበው ሁሉ ይገረሙ ነበር። ሲሰራም ሲታዘዝም ሲሰግድም እንደ መንኮራኩር ፈጣን ነበርና በሕፃን ገላው ይህንን ማድረጉ በእርግጥ ይደነቃል። የቀናውን ሃይማኖት ትምህርትንም ቶሎ በማጠናቀቁ ገና በ19 ዓመቱ ቀሲስ አድርገው ሾሙት። ቅስናን ከተሾመ በኋላ ተጋድሎውንም አገልግሎቱንም አስፋፋ። ካለበት ገዳም እየተነሳ ብዙ አካባቢዎችን በስብከት ያዳርስ ነበር። በወንጌል አገልግሎት ጊዜ ብዙ ተአምራትን ሲሰራ፣ በተለይ አንድ ቀን የአንድ አካባቢ ሕዝብ
ጥቂት ህብስትን እንደ ፈጣሪው አበርክቶ አብልቷል። የተረፈውንም ብዙ ሞሰብ ተነስቷል። የዮሐንስ ወንጌል 6:5 ጌታችን በእኔ የሚያምን እኔ የምሰራውን እርሱ ደግሞ ይሰራል ብሏልና በዮሐንስ ወንጌል ምዕራፍ 14 ከቁጥር 12 ላይ። በተረፈም ፈዋሲ ድውያን መንስኤ ሙታን ሆኖ ዘመናትን አሳልፏል። አንድ ቀን ግን በበዓቱ እያለ የአንድ ሰውና የአራት ሴት ልጆች ነፍስ ሊጠፋ መሆኑን ይታወቀዋል። ይኸውም በአቅራቢያው ባለ ከተማ የሚኖር አንድ ባለጠጋ ሀብቱ አልቆበት ተቸግሯልና ሰይጣን ክፉ እንዲሰራ ሹክ አለው። ሰውየውም ለአራት ሴት ልጆቹ 4 ቤት አሰናድቶ በዝሙት ሊሸጣቸው ተዘጋጀ። ይህንም ባለጸጋ ያወቀ ቅዱስ ኒቆላዎስ ከመገሰጽ መርዳት ይቀድማል ብሎ ማንንም ሳያየው ወላጆቹ ከተውለት 400 የወርቅ ዲናር 100ውን ከፍሎ በሌሊት ከሰውየው በር ላይ ጥሎለት ተሰወረ። ሰውየውም ተገርሞ የኃጢአት ሐሳቡን ተወ። ያ ስራ ፈት ሰው ግን እንደገና ገንዘቡን በልቶ ተመሳሳይ ድርጊት ሊፈጽም ማሰቡ ቅዱስ አወቀ። አሁን ተደብቆ 100 የወርቅ ዲናር ጣለለት። ይህ ነገር ሶስተኛና አራተኛ ተደገመ። በአራተኛው ግን ሰውየው ወደ ልቡ ተመልሶ ይህንን ያህል ቸርነት የሚያደርግለትን ሰው ተደብቆ አየ። ሩጦም ሄዶ ከቅዱስ ኒቆላዎስ እግር ላይ ወደቀ። አባቴ ነፍሴን ከእሳት አወጣሃት አለው። ቅዱሱም መልሶ መክሮ ምስጢሩንም ግን ለማንም እንዳይናገር አሳስቦ ተመለሰ። ያ ሰው ከዚህ በኋላ በጎ ክርስቲያን መሆን ችሏል። ለቅዱስ ኒቆላዎስ ግን አንድ ቀን ጌታችን እመቤታችን ቅዱስ መልአክ መጥተው ስጦታ አበረከቱለት። መልአኩ ዙፋን እመብርሃን የክብር ልብስን ሲሰጡት ጌታ ደግሞ ወንጌሉን ሰጠው። ወዲያውም አበው ካለበት በረሃ መጥተው የሜራ ጳጳስ አድርገው እንዲሆን ሾሙት። የተሾመበት ጊዜ ዘመን ሰማዕታት ነበርና የሜራ ሕዝብ አጽንቶ ለሰማዕትነት በማብቃት ትልቁ ኃላፊነት ተወጥቷል። ነገር ግን ዜና ሕይወቱ በነገሥታቱ ዘንድ ሲሰማ ለፍርድ አቀረቡት። ስለ ክርስቶስ ሰብከሃል በሚል ስቃይና ሞት ተፈረደበት። ወደ አውደ ስምዕ የሰማዕታት አደባባይ ወስደው ገረፉት፣ በእሳት አቃጠሉት፣ ደሙን አፈሰሱት። ነገር ግን እግዚአብሔር ለሌላ ሙያ ይፈልገዋልና አልሞተም። እርሱም ግን በጭካኔ ለዘመናት አሰቃዩት። በመጨረሻም እስር ቤት ውስጥ ጣሉት። እርሱ በእስር ቤት ሳለ ዘመነ ሰማዕታት ተፈጸመ። ቆስጠንጢኖስ ነገሰ። በዚያም ጊዜ ምዕመናን ቅዱስ አባታቸውን ከእስር ቤት ፈተው በመንበሩ ላይ አኖሩት። ለ13 ዓመታት ሕዝቡን ሲመራ ቆይቶ አርዮስ በካደ ጊዜ ወደ ኒቅያ መራ። በዚያም ለቅዱሳን ሊቃውንት 318 ሆኖ ተቆጠረ። በጉባኤው ፊትም ታምራት አሳየ። ከኒቅያ ባልንጀሮቹ ጋር አርዮስን አውግዞ ሥርዓትን ሰርቶ መጽሐፍትን ጽፎ ወደ ሀገሩ ተመልሶ በመንበሩ ላይ 40 ዓመታት ሲሞሉትም አርፎ በዚህም ቀን ተቀብሯል። ኒቆላዎስ ማለት መዋዕለ ሕዝብን የሚያሸንፍ ማለት ነው። ቅድስት ሱርስ ይህች ቅድስት እናት በዘመነ ጻድቃን ከተነሱ ስመጥር እናቶች አንዷ ናት። ገና ከልጅነቷ በቤተ መንግስት ውስጥ ብታድግ ከመልካም እናቷ መልካምነት ወርሳለች። እጅግ በተቀማጠለ ኑሮ ውስጥ ሆና ሕይወቷን ክርስቶስን አልዘነጋቸውም። ደምግባቷ እጅግ የተወደደ ነበርና ገና በ12 ዓመቷ ለነገሥታቱ ልጆች ሚስት ትሆን ዘንድ ታጨች። መቼም ሀብታምን ክብርን እንኳን እንዲህ ባለጸጋ ዕድሜ አርጅተንም ቢሆንም መናቁ አይሳካም። ቅድስት ሱርስ ግን አንድ ድንቅ ሐሳብ መጣላት። ወደ አባቷ ዘንድ ሄዳ ወደ አድባራት ሂጄ ከሰርጌ በፊት እንድሳለም ፍቀድልኝ ስትል ጠየቀችው። እርሱ ግን ከሰርግሽ በኋላ ይደርሳል ቢላት በድንግልናዬ ሳለሁ መቃብርህን እሳለማለሁ ብዬ ለፈጣሪ ተስያለሁ አለችው። አባቷም ከ300 ዲናር ወርቅ
ከብዙ ሰራዊት ጋር ወደ ኢየሩሳሌም ላካት። ቅድስቲቷ ሕፃንም በዚያ የጌታ መቃብር ተሳልማ በዚያ የጌታ መቃብር ተሳልማ ወታደሮቹን ጠፍታቸው ከዚያ በኋላ የት እንደደረሰች ያወቀ የለም። ሶርስ ግን በኢየሩሳሌም ወደ ግብጽ ወርዳ ገዳም ወርቁ ገዳም እንድታነጽበት አደረገች። እርሷ ግን መንኩሳ ወደ በረሃ ገባች። በዚያም 27 ዓመት ሙሉ ማንንም ሳታይ በጭንቅ በመከራ በአርምሞ ተጋደለች። አንድ ቀን ግን ባህታውያን የሚመግብ ሲላስ የሚሉት ካህን አግኝቶ ዜናዋን ከነገረችው በኋላ ሰግዳ አርፋለች። በ39 ዓመቷም በዚህ ቀን ቀብረዋታል። ታላቁ ቅዱስ ሳይሮስ በ6ኛው መቶ ክፍለ ዘመን መጀመሪያ አካባቢ በሶሪያ በአንጾኪያ የተነሳ አባት ነው። ወቅቱ መልካውያን ሁለት ባህሪ ባዮች የሰለጠኑበት እንደመሆኑ የኦርቶዶክስ ተዋሕዶ ምዕመናን ያነሱበትና የሚሰደዱበት ጊዜ ነበር። በዚህ ጊዜ ነበር ታላቁ ሊቅ ቅዱስ ሳይሮስ በሥላሴ ፍቃድ ለቤተ ክርስቲያን የተነሳው ሊቃውንት አንበሳ ሲሰሉ ይጠሩታል። ቅዱሱ ለተዋሕዶ ብዙ ሆኖላታል። የመናፍቃን ጸር በመሆኑ ብዙ ድርሰቶችን ደርሷል። ንጉሱ ዮስጢያኖስ ሳይቀር በይፋ ይገስጸው ነበርና ንጉሱ ሊገድለው ቆረጠ። ሃይማኖቷ የቀና ንግስቲቱ ታኦራ ግን ይህንን ስትሰማ በሌሊት ወደ ሊቁ ሂዳ እባክሽ ሽሽ አለችው። እርሱ ግን ሞት ለእኔ ክብር ነውና አልሄድም ሲል መለሰላት። አባቶችን ሰብስባ ስለ ቤተ ክርስቲያን ስትም ብለው ለመኑት፣ ወደ ግብጽ ሸኙት። እርሱ እየሄደ ገዳዮቹ ያሳድሩት ገቡ። መንገድም ላይ ቢደርሱበትም ተሰወረባቸው። ለብዙ ቀናትም አብሯቸው ተጓዘ። እነርሱ ተስፋ ቆርጠው ሲመለሱ እርሱ ግን ምድረ ግብጽ ደረሰ። በምድረ ግብጽም የጵጵስና ልብሱን ትቶ የመነኩሳትን አሮጌ ልብስ ለብሶ ሕዝቡንና መነኩሳቱን እያስተማረ ጸና። በየቦታውም ብዙ ታምራት ሰራ። አባቶችን መነኮሳትን ማንነቱን ባወቁ ጊዜ ሰገዱለት። ዱራታኦስ በሚባል አንድ ደግ ሰው ቤት በ6ኛው መቶ ክፍለ ዘመን አጋማሽ አካባቢ የካቲት 14 ቀን አርፏል። ዛሬ የታላቁ ሊቅ በዓል ፍልሰቱ ነው። አምላከ ቅዱሳን ይርዳን፣ ይቅር ይበለን፣ ከበረከታቸውም ያሳትፈን። አሜን አሜን። ታኅሳስ 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ቅዱስ ኒቆላዎስ ሊቅ፣ ቅዱስ ሳይሮስ ሊቅ ዘአንጾኪያ፣ ቅድስት ሱርስ ገዳማዊት፣ ቅዱስ ጥዋሽ ሕጹዕ፣ ቅዱሳን ተላሲስና አልዓዛር ሰማዕታት። ወርኃዊ በዓላት: ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ እልፍዮስ፣ ቅድስት እሌኒ ንግሥት፣ ታላቁ ቅዱስ ቆስጠንጢኖስ፣ ቅዱስ ዕፀ መስቀል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየበከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ። የይሁዳ መልእክት ምዕራፍ 1 ከቁጥር 3። ስለ ቃሉ ባለቤት እግዚአብሔር የተመሰገነ ይሁን። ዛቅረብኩ ማሌታት ዘክሪ አላፈም ለተጠምኑ ከዘንድ ለላ አንብበ ተወከፈ ዘንድ መጽሐፈ እንተረሰ ከዚዮ ጸሪቀ በለተ ክፈም ምዕላቡራን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን መላእክቱ ብርሃን ደናግል አዶ መነኮሳት ሄራ ባርኮ ጉባኤ ሳቲ መካን እስካረ ካውልቂት ወንኡስ ለዛ ጽፎ በክርታሱ ለዛ ጽፎን ዘይድረስ ለዛ አንጽፎ ወለዛ አንብ ወልተርጉ ወልስታን ሐዲስ ወለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም ማረቂታ ሁሉም ባሰ ህሙረ ማርነ ኢየሱስ ክርስቶስ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለተና በነውም ድክለና በሳኖ ገጋይነ ከመነነኒ ንህድግ ለዛ በሰለነ ይታበአነ ክርስቶስ ተመንሱት አላደነን ነው ባልህነም ኩሉ እኮስ መዛኪ ተመንገስ ኃይሉ ስብሐት ለዓለም ዓለም። በሰላም ቅዱስ ገብርኤል መልአክ ኦግዚቴ ማርያም ሰላም ለኪ ድንግል በህድናኪ ወድንግል በስጋኪ እግዚአብሔር ጸባኦ ሰላም ለኪ ብሩክት አንቲ እምአንስት ብሩክት ፍሬ ከርሥኪ ተፈሥሒ ፍሥሕት ቆምለተ ጸጋ እግዚአብሔር ምስኪ ሳል ወጸልዩ ሀበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለሙ ዓለም አሜን።